አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በክህሎቶች ተደሰት ሐዲሳዊ መልእክት ይዤ ቀርቤያለሁ። ክህሎቶች አካላዊ ደስታን ይሰጣሉ። የመጪውን ዓለም ደስታ ብቻ ሳይሆን በዚህ ዓለም ላይ ሳለን የምናጣጥመውን ደስታ ጭምር ይሰጡናል። ስለዚህ እነዚህን ክህሎቶች ተደሰትባቸው። ከአዛውንቱ፣ ከወጣቱ፣ ከሀብታሙ፣ ከድሃው፣ ከቅርቡም ከሩቁም ጋር ተግባራዊ አድርጋቸው። ከሚያደርሱብህ ጉዳት ራስህን ለመጠበቅ፣ ፍቅራቸውን ለማግኘት ወይም ጥፋቶቻቸውን ለማረም ይረዱሃል። ስንቴ ነው እኛ በልጆቻችንና በጓደኞቻችን መጥፎ ባህሪ የምንበሳጨው? ባህሪያቸውን ለመቀየር ግን ተገቢውን ጥረት አናደርግም። ከዚህም በላይ ኮስታራ ፊትህን በፈገግታ ቁጣህን በመታገስ ስስታምነትህን በቸርነት በመቀየር የራስህን ስብዕና ማሻሻል ትችላለህ። እነዚህ ሁሉ ከባድ ነገሮች አይደሉም፣ ነገር ግን ጽናትና ቁርጠኝነትን ይጠይቃሉ። ስለዚህ ቆራጥ ሁን። የነቢዩን ሰለላሁ ዐለይሂ ወሰለም ሕይወት ያነበበ ሰዎችን በእነዚህ ክህሎቶች በመያዝ ልቦቻቸውን ያሸንፉ እንደነበር ይረዳል። ነቢዩ ሰለላሁ ዐለይሂ ወሰለም ከውጭ ሰዎች ጋር ሲሆኑ ብቻ እነዚህን ጥበባትን ለማሳየት በመሞከር ከቤተሰቦቻቸው ጋር ሲሆኑ ትዕግስትን በቁጣ አይቀይሩም ነበር። ከሌሎች ጋር ሳቂታ ሆነው ለቤተሰቦቻቸው አኩራፊ አልነበሩም። ለሌላው ሰው ቸር ሆነው ለልጆቻቸውና ለሚስቶቻቸው ስስታም አልነበሩም። ሁሌም ተመሳሳይ ባህሪ ነበራቸው። በዱዓና ለይል በመስገድ አላህን እንደሚገዙት ሁሉ በጥሩ ባህሪዎቻቸውም አላህን ይገዛሉ። ፈገግታቸውን እንደ ሰደቃ፣ ማስተዋላቸውን እንደ ዒባዳ፣ ይቅር ባይነታቸውንና ለዘብተኝነታቸውን እንደ ኸይር ሥራ ነው የሚቆጥሩት። ጥሩ ባህሪያትን እንደ ዒባዳ የሚቆጥር ሰው ደግሞ በጦርነትም በሰላምም በረሃብም በጥጋብም በጤንነትም በበሽታም ሲደሰትም ሲያዝንም በጥሩ ባህሪው ይቀጥላል። ስንት ሚስቶች ናቸው ስለ ባሎቻቸው ጥሩ ባህሪያት፣ ስለ ታጋሽነታቸው፣ ስለ ተጫዋችነታቸውና ስለ ቸርነታቸው ከውጭ ሲወራ የሚሰሙት? ባሎቻቸው ቤት ውስጥ አንዱንም ባህሪ አያንጸባርቁም። ቤት ውስጥ ክፉ፣ ቁጡ፣ አኩራፊና ነጭናጫ ናቸው። ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስንመጣ ከእናንተ መካከል በላጩ ለቤተሰቡ ጥሩ የሆነው ነው፣ እኔ ለቤተሰቦቼ ጥሩ ነኝ ብለዋል። ትርሚዚ ዘግበውታል። ከቤተሰቦቻቸው ጋር እንዴት ይኖሩ እንደነበር አልአስወድ ቢን ዘይዚድ ሲናገር አይሻን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ውስጥ ባህርያቸው ምን አይነት ነው ስል ጠየቅኳት። ቤተሰባቸውን ያገለግላሉ፣ የሶላት ሰዓት ሲደርስ ውዱእ አድርገው ይወጣሉ አለችኝ ብሏል። አንዳንድ ሰዎች ለውጭ ሰዎች ስለሚያሳዩት ቸርነት፣ ተጫዋችነትና ርኅራሄ በተደጋጋሚ እንሰማለን። እንደ ወላጅ ሚስትና ልጅ ያሉ በእነሱ ላይ ትልቅ መብት ላላቸው ቅርብ ሰዎቻቸው ግን ቀዝቃዛና ዝግ ናቸው። አዎ፣ ከእናንተ መካከል በላጩ ለቤተሰቡ ጥሩ የሆነው ነው፣ ለወላጆቹ፣ ለሚስቱ፣ ለልጆቹ እንዲሁም ለሰራተኞቹ። አንድ ምሽት ላይ አቡ ለይላ ረዲየላሁ አንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ተቀምጠው ሳለ የልጃቸውን ልጅ ሐሰን ይመጣል። ነቢዩ አቀፉት። ወዲያውኑ ሽንቱን ሸናባቸው። አቡ ለይላ ሲናገር ከነቢዩ ሆድ ላይ ሽንቱ ሲፈሳየ ነው። እንዳይረጨን በመፍራት ወደ ኋላ ሸሸን። ነቢዩም ልጄን ተውት፣ አታስደንግጡት አሉን። ሕፃኑ ሽንቱን ከጨረሰ በኋላ ውሃ አስመጡና ሆዳቸው ላይ ያፈሰሱበት። አሕመድ ዘግቦታል። የአላህ መልእክተኛ ራሳቸውን በእነዚህ ባህርያት እንዴት እንዳሰለጠኑና እንዳስዋቡ ተመልከት። ታዲያ የትልቁንም የትንሹንም ልብ ቢያሸንፉ ምን ይገርማል? ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ጨለማውን ከመርገም ይልቅ ፋኖስ አብራ።